እኔ ግን እግዚአብሔርን ነው የምላችሁ ቤተሰብ በምንት አልፈርድበትም። የምሬ ነው የምላችሁ። አንድን ሴት ሊያስከብራት አትንኳት ሊል የሚችል አጠገቧ ያለው ወንድ ነው። ለነገ ብሎ ካሰባት ዛሬ ላይ የልጆቼ እናት እያለ እየተረከ የሐሰት ትርክቱን እዛ ነገር ግን እንደነዚህ አይነት ጨምላቃ ሁለት ግራግር እንደምንት አይነቱ ጭምልቅልቅ ያለ ይሄ እርኩስ ይሄ የባህር ላይ ኩበት የሆነ ሰውዬ ኩበታም ፊት ማለት ነው እየመጣ አንዴ ታቶ ልሰራ ነው አንዴ በልብ በፍቅር ታምም ያለ ምናምን እያለ እንዲጨማለቅ እድሉን የሰጠው ብሩኬ ነው። ሰላም ጤና ይስጥልኝ፣ እንደምቆያችሁ ውዴን ቻናል ተከታታዮች ሰላማችሁ ይብዛልኝ። እኔ አንተ ቅናዣ የሚሆነ ወንድ አፍልቷል። ምንት የተብየው ማለት ነው። ጭርስ ዛሬ ሀይሚን ተቶ ላደርጋት ነው አቃሉ። አይመጥናትም። አዎ አይመጥናትም። የሚመጥናት የራሷ ሰው ሲሆን ነው። ነገ አብሯት የሚኖር ሰው ሲሆን ታቶ ቢሰራ ታሪፍ ነው። ግን አንተ ማነህ? ምንድነህ? ማነኝ ብለህ ነው ራስን የምታየው? ለምን ከሰው ህይወት ውስጥ አትወጣም? ለምን የሰው ህይወት ትበጠብጣለክ? ማን ነው እንደዚህ እድሉ የሰጠ የሰው ህይወት እንድትበጠብጥ? ምን አይነቱ አይነ ደረቅ ነው? አፈቅራታለሁ የማፍቀር መብት አለ። ግን እየመጣ አታላዝንብን። አላዛኝ ማለት ነው እንዴ? አጠገቧ ያለው ወንድ እኮ ስለ ራሱ ክብር እንጂ የሚጨነቀው ሁል ጊዜ ከሴት ጋር የሚፎካከር ማለት ነው። ስለ ሀይሚ ክብር ተጨንቆ አያውቅም። በጣም የሚያናድደው ፓርት ማለት ነው። እንዳንተ አይነቱ ወንፊታም ማለት ነው መጥቶ አፉን እንዲከፍት እድሉን የሰጠው ያ ወንድ ነው እንጂ ሀይሚ አይደለችም። ሀይሚማ የሴት ጅግና ነብር ነች። እኛ አንተ ወደድካት አልወደድካት አወቅን አላወቅን ምን አገባን? ምን ያክል እርግጠኛ ማድረግ እፈልጋለሁ። ጭራሽ እንድታውቁልኝ እፈልጋለሁ። እርግጠኛ ሆኑልኝ እሷን ማፍቀሬን አላለም እንዴ ጀዝባ። እኛ በአንተ እርግጠኛ ምን ሆነው? አንተ ማነክ? ምን አይነቱ ነው ይሄ? አይወዳትም ምናምን የምትሏላችሁ ማን ነው ለአንተ ኃላፊነቱን የሰጠክ? አንተ ወደድካት አልወደድካት ምን ትሰራላታለህ? አይወደዳትም ጭራሽ ደፋር ነው። በእኔ እርግጠኛ ሆኑ እንደምወዳት እኮ ነው እያለ ያለው ሰውየው። ግን ለራስክ ምግብ በልተህ ታውቃለህ? እንደው ተውና ፍቅር ጨዋታውን ጥያቄ ነው እንደው የሀፌ ሀይሚን ልነቀሳት ነው። ፍቀዱልኝ የሀይሚ ኦዲየንሶች ነው ባጭሩ ጥያቄ ማለት ነው። በጣም እኮ ተደፍራችኋል የሀይሚ ኦዲየንሶች። የታዳችሁ ነው? ተኝታችሁ ነው? እንደዚህ አይነት ሁለት እግር መጥቶ አናታችሁ ላይ ሲጨፍርባችሁ ተኝታ ለሀይሚ እንደማይመጥናት እናውቃለን። ከዚህ በላይ ይገባታል ያልከው ልክ ነህ። ከዚህ በላይ የሚገባት ሰው ነች። ነገር ግን የአንተ ስም በእሷ ደረት ላይ የሚውል የሚያድርበት ምንም ትርጉም አይሰጠውም። ለእኛም ለእሷም ትርጉም አልባ ነው። ገብቶሃል አይደለ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አንደኛ ትኑረውም አትኑረውም ይዝለቅም አይዝለቅም የምናውቀው ነገር የለም። ክብር በመጀመሪያ ክብር ወንድ ልጅ ለሚስቱ ክብር የሚሰጣት ወይንም ሚስቱን የሚያስከብራት የመጣውን እንደነዚህ አይነት ጥቃቅኖችን ጥግ ሲያዝዝ ነው። ብሩኬ ግን የመጣው የሄደው ሀይሚ ላይ አፉን ከፍቶ ይሄዳል። አንድ ቀን ተው ብሎ ተናግሮ አያውቅም። ምን አይነት ወንድ ነው ይሄ? ቸክ ይደረግልን ባይዘወይ። ይሄኛው ደግሞ ይሄ የመንደር ወንፊት ማለት ነው። ይሄ በጋራ ምናምን እየተዋዋሱ የሚነፉበት የጤፍ ወንፊት አለ የለ? ይሄ እንደውም ከምንቴ ልጁ ተመቸኝ አትነቀሳትም ብሎ ተከራከረ። አው ይመችክ። ምንቴማ አንተ ስም አጥፊ ነህ። ማን ነው ፈቶ የለቀቀብን? አንተ እብድ ውሻ ይመስል የምጮህብን። ይሄ እውነተኛ ታቶ አይደለም ውዶቼ፣ እንዳትረበሹ እንዳትደነግጡ። ፌክ ታቶ ነው ባይተወይ። ይሄ ፌክ ታቶ ነው። ይሄ የሚለቅ ነው፣ ነገ የሚለቅ ነው። ስሬስ የሆነ ታቶ አይደለም። እና ስለፈጠረ ከቻል ከሰው ህይወት ውስጥ ውጣ። በቃ ሀይሚ ያንተ አትሆንም መቼም ቢሆን ማለት ነው። እና እየመጣ አትጩህብን፣ ደክሞናል። እናንተን ማዳመጥ አንተን መስማት ምናምን አስጠልቶናል። የምሬን ነው። ሌላው ነገር ደግሞ የረሳሁትኝ ሀሳብ አለ። ፍፄ ስለ ፍፄ ከሀይሚ ይራቅ ፍፄ እያላችሁ ነው። ለምንድን ነው እንደዛ የምትሉት? ማለት እንደዛ አይነት ሀሳብ ለምን አነሳችሁ? እኔ አንድ ነገር ልንገራችሁ። ፍፄም ዛሬ መጥቷል። ነገር ግን አንድ ነገር ልንገራችሁ። ከዚህ በፊት ሀይሚ ምን ብላ ነበረ? የምወዳቸውን ሰዎች
ከምወዳቸው ሰዎች እንድርቅ አደረጋችሁኝ። አሁን ደግሞ ከፍፄ እንድርቅ ልታረጉኝ ነው ወይ ብላ ወቅሳለች። እንዴት ፍፄ ከሀይሚ ራቅ ትላላችሁ? ላላችሁ ሰዎች ነው። እኔ ቤትም ኮመንት አይቻለሁ። እንደዛ ነውረኛ ነገር አታደርጉ። ሀይሚን የሚያናድዳት ነገር አታደርጉ። ምን ማለት ነው? ፍፄ ይራቅ ከሀይሚ ምን ማለት አስባችሁ ነው? ምን ለማለት ፈልጋችሁ ነው? የምታወሩትን ነገር ለይታችሁ ወቁ። ይሄ ለሀይሚ ጥሩ አይደለም። ፍፄ ምንም ያጠፋው ጥፋት የለም። ምንም አላደረገም። ስለዚህ ከሀይሚ ራቅ። እንደዛ አይነት ኔጌቲቭ የሆነ ኮመንት ባትጽፉ ጥሩ ነው። እንዴ ምን ሆናችሁ ነው እንዴ? ዋናው ያላከበራት ፍፄ እንዲያከብራት ትፈልጋላችሁ እንዴ? ፍፄ እንደውም ምንም አላላትም። አንድ ሰው እኮ ቀዳሚ የሆነው እንደውም እሱ ከፍፄ ጋር ስትሆን ቀና ብሩኬ ከሱ ጋር ስትሆን ግን ምንም አልመሰለውም። እንደፈለገ አሸሽ ገዳይ ሲል ማለት ነው ከአዳሚ ባልቴት ጋር። ፍፄ ግን አዲስ አበባ ይዟት ስለመጣ ተናደደ፣ ተቃጠለ። ምንም አይደለም ይቃጠል። ነገር ግን ፍፄ ለሀይሚ ንጹህ ወንድሟ ነው። እንደዚህ ስሬስ የሆነ ጥላቻ ዝል ንግግር ባትናገሩ ጥሩ ነው። እንደ አሳብ ሀይሚ የማይመቻትን ሙድ አታራምዱ። ይህንን ማለት እፈልጋለሁ። ሌላው ነገር ደግሞ ፍፄ እነ ማይኮ ያደረጋችሁ ነገር አሪፍ ነው። አንድን ነገር ሳታጣሩ በጓደኛ መሀል እነ ሄና ንግግራችሁ በጣም ተመችቶኛል። አንድን ነገር ሳታጣሩ መጨረሻውን ነገር ሳትሄዱ ሳትራመዱ ለውሳኔ ባለመቸኮላችሁ ስለ ብሩኬም ሆነ ስለ ሀይሚ የሆነ ነገር እንደዚህ ነው ብላችሁ በውሸት ያለ ማውራታችሁን በጣም አድንቀዋለሁ። ጓደኛ ማለት እንደዚህ ነው። ሀይሚና ብሩኬ አሁን ላይ ተበጣብጠው ባሉበት ሰዓት ምንት የተብየው ይሄኛው የፍግላይ ምንድነው ይሄ የፍግላይ ቅርምቡስ የመሰለ ሰው ቅርምቡስ ራሱ ሰውነት አለው። ይሄኛውማ አባ ጨጓሬ የመሰለ ሰውዬ አንዴ ታቶ እንትን ላረጋት ነው ምናምን ነገር ለምን ግንባረ ላይ ታቶ ተነቅሳት ሀይሚ ብለህ አዞርም? ለምን 24 ሰዓት ሙሉ ሀይሚ እያልክ እንደ ቁራ ማለት ነው ስጮህ አትውልም አታድርም? ምን አገባን እኛ? ምን አገባን? ምን ሆነ ነው? ሀይሚ እኮ ስንት የተማረ የተመራመረ ስንት ምሁር የሆነ ወንድ ሰፍ ብሎ የሚጠብቃት ሴት ናት። ምን ሆነ ነው? በጣም አለ የሚፈልጋት ሰው። ለምን? ሴት ስለሆነች። ገብቷል? እንዳንተ አይነቱ ወመን የመቶ ግን ሀይሚ እያለ የሀይሚን ስም ዝቅ እንዲያደርግ እድሉን አንሰጥም። ስለዚህ ተከበር። ክብር ጥሩ ነው። ከዚህ በላይ ባታላዝንብን መልካም ነው። ይሄ የተሰራውን ታቶ ደግሞ ፌክ ታቶህን ይዘኸው ዙር። አይ ዶንት ኬር። እኔ በበኩሌ ምንም አይመስለኝም። ምንም የሚመስለኝ ነገር የለም። ገብቷል? ነገር ግን ሀይሚን ክብር የሚነካ ነገሮች ባታረግ ጥሩ ነው። አሁን የዛሬው ራሱ ይሄ የሀይሚ ክብር የሚነካ ነገር ነው ያደረከው። ፈጣሪ ልብ ይስጥህ። እኔ ሌላ ምንም አይደለም። የምር ሰው ልጅ ልብ ሲኖረው ነው የሚያደርገውን ነገር የሚያውቀው።